بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وصحبه أجمعين إن شاء الله زايم درساتشن خذ عقيدتك من الكتاب والسنة الصحيحة يميلون كتاباتشن بألفو لك أقوم نبت نقدر لن إن شاء الله بألفو قديه يجب عند الأسنبر التوسل وطلب الشفاعة نبرة توسلنا ودع الله سبحانه وتعالى مدارشة ودع الله مقاربيا من دنو يميلون نجر أيضا نبرة لزيهم شفاعة سلم فلك شفاعة مع دو ملجاويم مع مالد يعني نرأس لي نبرة قدي ينبرنا مالتنا طيب قدي يالفو درسات لي السنة يتنبر بكفل أسرع أمس درسات مالتنا طيب زاري كفل أسرع سدس درس التوسل الممنوع التوسل توسل ወደ አላህ Subhanahu Wa Ta'ala መቃረብ ወይም ወደ አላህ መዳረሻ ማለት አልመምኑዕ መምኑዕ የሆነ የተከለከለ የሆነ ተወሱል ማለት ነው። መምኑዕ ማለት የተከለከለ ማለት ነው። ስለዚህ የተከለከለው የሆነ ተወሱል ወይም የተከለከለ የሆነ ወደ አላህ መዳረሻ ምንድነው የሚለው ነገር ሊነግረን ነው። طيب وهو እሱ የሚለው ምኑን ነው? የተከለከለ የሆነ ወደ አላህ መዳረሻ ወይም ወደ አላህ መቃረቢያ وهو دعاء الأموات ዱዓ መለመን ማለት ነው። አልአምዋት ሙታኖችን መለመን እንግዲህ ከተከለከሉት ተወሱሎች ውስጥ አንዱ ነው ማለት ነው። طيب እንግዲህ ተወሱል ይባል እንጂ ተወሱልም አይደለም። ዱዓ አልአምዋት ቀጥታ እሳቸው እነሱን የሞቱ ሰዎች እነሱን መለመን ተወሱል ሳይሆን ቀጥታ እነሱን እየጠየቁ ተወሱል ማለት መዳረሻ ነበር። እንግዲህ መዳረሻ ማለት መጀመሪያ እንግዲህ የሆነ አካል አላህን ይዞ በመካከል ምን ዋሲጣ ማድረግ ነበር ወደ አላህ የሚያዳርስ ማለት ነው። እነዚህ ግን ቀጥታ እነሱ ራሱ መለመን ተወሱል ብሎ ስለሚጠሩት ነው። አንዳንድ ሰዎች ወይም የተለያዩ ይሄን ከቀብር አምላክነት እንደዚህ ከማምለክና ከተለያየ ሁኔታ ላይ ያሉ ሰዎች እኛ እኮ እነሱን አንለምናቸውም እነሱ ወደ አላህ እንዲያደርሱን ነው የሚል እንደዚህ አይነት ምክንያት ስለሚያቀርቡ ነው ማለት ነው። ስለዚህ ይሄ ተወሱሉም አይደለም ሲጀመር ግን ተወሱል ብሎ ይጠሩታል። ተወሱሉም አይደለም ተወሱሉም ቢሆን ራሱ ይሄ የሚቻል ተወሱል አይደለም። የሚቻል ተወሱል ብለን ራሱ ብንጠራው ተወሱል የሚሆን የሚቻል አይደለም። ሁለተኛ ደግሞ ተወሱል ራሱ ብለን ልንጠራው አንችልም ማለት ነው። ምክንያቱም ቀጥታ እነሱ መለመን እስከሆነ ድረስ ይሄ ሽርክ ነው የሚሆነው። ስለዚህ ይሄን ያው ልናቅን እንደዚሁም ሌሎች ልናስጠነቅቅ የሚገባ ጉዳይ ነው ማለት ነው። طيب وهو እሱ ዱዓኡ الأموات ሙታኖች መለመንና وطلب الحاجات ሓጃዎቻችን መፈለግ ሓጃዎቻችን እንዲያወጡልን ማለት ነው። ሓጃዎቻችን ማለት ጉዳዮቻችን ማለት ነው። ጉዳዮቻችን እንዲፈጽሙልን ወይም እንዲያወጡልን መለመን ሚንሁም ከነሱ ማለት ነው። ከማን ከሙታኖች ከማ ሁወ ዋቂዑን اليوم ከማ ሁወ ልክ እንደሆነው ዋቂዑን اليوم ዛሬ ጊዜ በዛሬ ዘመን ላይ ልክ እንደሚከሰተው ማለት ነው። ከማ ሁወ ልክ እንደሚሆነው ወይም እንደሚከሰተው ዋቂዑን اليوم ማለት በዛሬ ጊዜ ዋቂዕ ማለት ክስተት ማለት ነው። በዛሬ ዘመን እንደሚከሰተው ማለት ነው። እንግዲህ በዛሬ ጊዜ ብዙ በተለያየ ቦታ ምናልባት እንግዲህ እያንዳንዳችን ባለንበት ቦታ ይሄ ነገር ላይ ይከሰት ይችላል። ግን በተለያዩ አካባቢዎች በጣም በብዙ ቦታ እንደዚህ አይነት ስራዎች ይሰራሉ። ማለት ከሙታኖች መለመን፣ ቀብሮች ማምለክ፣ የቀብር አምልኮ፣ የተለያየ ነገር እንደዚህ ሽርክያቶች በአላህ Subhanahu Ta'ala ላይ አላህን በጣም የሚያስቆጡ የሆኑ ስራዎች ይሰራሉ ማለት ነው። ስለዚህ እነዚህ ነገራቶች ተወሱልም ተብሎ አይጠሩም። እንደው ተወሱል ተብሎ ቢጠሩ እንኳን የሚቻሉ ተወሱሎች አይደሉም፣ የተከለከሉ ናቸው ማለት ነው። طيب وهو ይህ ስራ አለ وهو እሱ ማለት እንግዲህ ይሄ የተከለከለ የሆነ ተወሱል ሙታኖችን መለመን ይሁን ሓጃዎቻችን ጉዳዮቻችን እንዲፈጽሙልን እነሱ መለመን ሽርክ ነው። አክበሩ ትልቅ ሽርክ ነው። ትልቅ ሽርክ ከተባለ ምንድነው? الذي يخرج من المله ማለት ከእስልምና የሚያስወጣ ማለት ነው። አንድ ሰው ትልቅ ሽርክ ገባ ከተባለ ከገባ ምንድነው? ከእስልምና ቀጥታ ጓዙን ይዞ ሊወጣ ነው ማለት ነው። ስለዚህ ትልቁ ሽርክ ውስጥ ነው የሚመደበውና ጥንቃቄ ያስፈልጋል ማለት ነው። የቀውሊሂ ተዓላ እንግዲህ ትልቁ ሽርክ የሆነበት ምክንያት ለምንድነው? የአላህ Subhanahu Ta'ala ንግግር ስላለ ምን የሚል ወላ ተድዑ የቀውሊሂ ተዓላ ከፍ ያለው አላህ Subhanahu Ta'ala ስለተናገረ ምን ብለው ወላ ተድዑ አትለምን ወይም አትጣራ ሚን ዱኒላህ ከአላህ Subhanahu Ta'ala ውጭ ያለን አካል አትለምን ወይም አትጣራ ብሏል። ማላ የንፈዑከ የማይጠቅምህ ለምነኸው ይሄ አድርግልኝ እንደዚህ አድርግልኝ ብትል ለምነኸው ምን አያደርግም አይጠቅምም። ለምን መጥቀም አይችልማ አቅም ችሎታ የለው። ስለዚህ ኢንተድዑሁም ላ ይስመዑ ዱዓኩም ብሎ አላህ Subhanahu Ta'ala በሌላ ቦታ ደግሞ ብትለምኗቸው ዱዓችሁ አይሰሟችሁም። ወለው ሰሚዑ መስተጃቡ ለኩም ይላል። እንደገና አይሰሟችሁም፣ ቢሰሟችሁ ምን አያደርጉም ምላሽ አይሰጧችሁም ይላል።
ስለዚህ ማላ የንፈዑክ ማለት የማይጠቅምህን ምን አታድርግ፣ አትለምን፣ አትጣራ። እንደዚሁም ወላ የዱሩከ የማይጎዳህን ማለት ይሄን እንግዲህ ይሄን አካል ባትለምነው ብትተው ዘላለምህ እሱን ጭራሽ ዞር ብለህ ባታየው ምንም ሊያደርግ የማይችል ምንም አቅም የሌለው አካልን ምን አታርግ፣ አትለምን። ወላ የዱሩከ የማይጎዳህን አትለምን ወይም አትጣራ ማለት ነው። ፈኢን ፈዓልተ ግን እምቢ ብለህ ከሰራህ ፈኢነከ አንተ ኢዘን ያኔ ኢዘን ማለት ያኔ ይህን ስራ በሰራህበት ሰዓት ሚነ ዛሊሚን ከሙሽሪኮች ትሆናለህ። ሚነ ዛሊሚን ማለት ከበዳዮች ትሆናለህ። ምንድነው በደሉ? ምንድነው? ነፍሳቸው ከበደሉ ማለት ነው። ነፍሳቸው ከበደሉት ያው ትልቁ በደል ምንድነው? ሽርክ ኢነ ሽርከ ለዙልሙን ዐዚም ብሎ አላህ እንደገለጸልን ማለት ነው። ሽርክ የሚባለው ትልቅ በደል ነው። ስለዚህ ኢዘን አንተ ያኔ ሚነ ዛሊሚን ከበዳዮች ትሆናለህ። ነፍስህ በድለህ ሽርክ ውስጥ ከገቡ ሰዎች ትሆናለህ። አይ ማለትም ሚነል ሙሽሪኪን ማለት ነው። ትክክለኛ ተፍሲሩ ምንድነው? ሚነል ሙሽሪኪን ከሙሽሪኮች ትሆናለህ ይህን ከሰራህ ማለት ነው። ጠይብ ስለዚህ ተወሱል ወይም ወደ አላህ መዳረስ መምኑዕ የሆነ የተከለከለ የሆነ ተወሱል አለ። እሱም ሙታኖች መለመን ከነሱ ሓጃዎች እንዲያወጡ መፈለግ፣ ይሄ ትልቁ ሽርክ ነው የሚሆነው ማለት ነው። ጠይብ አመ ተወሱሉ መዳረሻስ ቢጃሂ ረሱል ሰለላሁ ዐለይሂ ወሰለም በነቢያችን ዐለይሂ ሰላም ጃህ በሳቸው ክብር ማለት ነው። ጃህ ማለት ክብር ማለት ነው። በነቢያችን ዐለይሂ ሰላም ክብር ተወሱል ማድረግ ወይም መቃረብ ወደ አላህ መዳረስስ ምንድነው? ስለሱ ውስጥ ከቀውሊከ ልክ ማለትህ ይመስል ከቀውሊከ ልክ አንድ ሰው ማለቱ ይመስል ምን ያ ረቢ ጌታዬ ሆይ ሊል ቢጃሂ ረሱሊ ወይም ቢጃሂ ሙሐመድን በሙሐመድ ጃህ ይሁንብህ። ጃህ ማለት ምን ብለውናል? ክብር ማለት ነው። በሙሐመድ ክብር ይሁንብህ ኢሽፊኒ አፊያ አርገኝ አድነኝ ብሎ አላህን መጠየቅን ይመስል ማለት ነው። ስለዚህ እንደዚህ ማለት ይመስል ይሄ ይቻላል ወይስ አይቻልም ነው እንግዲህ በሳቸው ክብር ማድረጉ ማለት ነው። ከዛ በኋላ መልሱ ምንድነው? ፈሃዛ አለ ይህ ስራ ማለት በነቢያችን ዐለይሂ ሰላም ክብር ቢጃሂ ረሱል ብሎ አላህን መጠየቅ ቢድዓቱን ቢድዓ ነው ማለት ነው። ፈጠራ ነው ማለት ነው። ፈጠራ ነው ማለት ምንድነው? ከእስልምና ውስጥ የሌለ አዲስ የመጣ ነገር ነው። ነቢያችን ዐለይሂ ሰላቱ ሰላምም አላስተማሩም እንደዚህ ለምኑኝ ብሎ ወይም በኔ ክብር ለምኑ ብሎ እንደዚሁም ሱሐቦችም አልሰሩም ማለት ነው። ከኛ በላይ የበለጠ ስለ ነቢያችን ዐለይሂ ሰላም የሚያውቁ ሁሉ ነገር የተገበሩ አንድ መልካም ነገር ያላመለጣቸው ማን አሉ? ሱሐቦች። ነቢያችን ዐለይሂ ሰላም ሱሐበቱ ነብይ ሰለላሁ ዐለይሂ ወሰለም ረድዋኑላሂ ተዓላ ዐለይሂም የአላህ ውዴታ በእነሱ ላይ ይሁንና እነሱ በጣም ብዙ ነገር መልካም ነገራቶች ሰርተው ደረጃቸው ከፍ ያሉ ሰዎች ብሎ ማለት ማን ናቸው? የነቢያችን ዐለይሂ ሰላም ጊዜ ያሉ ሱሐቦች ናቸው። ስለዚህ እነሱ ከነሱ አንድም የተወሰደ የተገኘ ነገር የለም። ምን ቢጃሂ ረሱሊ በነቢያችን ዐለይሂ ሰላም ክብር ብለው የለመኑበት ሁኔታ የለም ማለት ነው። ስለዚህ ፈሃዛ ይህ ምንድነው? ቢድዓቱን ቢድዓ ነው የሚሆነው ማለት ነው። ባይሆን ሽርክ ውስጥ አንልም። ቅድም ለምሳሌ ዱዓኡል አምዋት ወጠለቡል ሓጃት ሚንሁም ምን ብለነው ነበር? ሽርኩን አክበሩ ብለን ትልቁ ሽርክ ነው ብለን ነበር። በዚህ ላይ ግን ሽርክ ነው አንልም። እንደዚህ ቢጃሂ ረሱል ብሎ የሚለምን ሰው ካለ በአካባቢያችን በተለያየ ሁኔታ ካለ ይሄ ሰውየው ምንድነው? ቢድዓ ውስጥ ገብቷል። ቢድዓ ስራ እየሰራ ነው ማለት ነው። እንግዲህ ኩሉ ቢድዓቲን ምን ብሎ ነቢያችን ዐለይሂ ሰላም ضላላ ብለዋል። ጥመት ነው ቢድዓ ከተባለ አጠቃላይ እንግዲህ የቢድዓ ምን የለውም ጥሩ የለውም። ቢድዓ ሐሰና ወይም ጥሩ ቢድዓ ተብሎ የሚባል የለም። ቢድዓ እንዳጠቃላይ ምን ብለው ኩሉ ቢድዓቲን ያሉት ኩሉ የሚለው ምንድነው? ሁሉም ማለት ነው። ቢድዓ የተባለ ሁሉም ምንድነው? ضላላ ነው። ወኩሉ ضላለቲን ደግሞ ምን አለው? ጥመት ማለት ነው። ቢድዓ ሁላ ምንድነው? ጥመት ነው። ጥመት ሁላ ደግሞ ወዴት ነው? ፊናር እሳት ውስጥ ያደርሳል፣ ወደ እሳት ያስገባል ብለዋል። ስለዚህ ዞሮ አዙሮ ወዴት ሊወስድ ይችላል? ወደ እሳት ሊወስድ ይችላል። ሰውየው ቢድዓ የሚያበዛ ከሆነ ምናልባት እያለ ወደ ያ ነገር ሊወስደው ስለሚችል ወኩሉ ضላለቲን ፊናር ብሎ ነቢያችን ዐለይሂ ሰላም ጠቅሷል። ስለዚህ ቢድዓ ነው ተብሎ ወይም ሚተገበር ሽርክ አይደለም ተብሎ የሚዳፈሩት ነገር አይደለም። ይሄ ተወሱል በቢጃሂ ረሱል ሰለላሁ ዐለይሂ ወሰለም አይቻልም፣ ሐራም ነው የሚሆነው ቢድዓን ስለሆነ ማለት ነው። ምክንያቱም ቢድዓ የሆነበት ምክንያት ሲነግረን ምን አለ? ሊአነ ሰሓበተ ምክንያቱም ሰሓቦች ሊአነ ማለት ተዕሊልያነት ምክንያቱም እንደማለት ነው። ሊአነ ሰሓበተ ምክንያቱም ሰሓቦች ለም የፍዓሉሁ ይህ ስራ አልሰሩትም። እነሱ ይህን ስራ በፍጹም አልሰሩትም ማለት ቢጃሂ ረሱል በነቢያችን ዐለይሂ ሰላም ጃህ ብሎ የለመኑት ነገር የለም። ወሊአነ ዑመር ብኑ ልኸጣብ እንግዲህ ኸሊፈቱ ረሱሊላህ ሰለላሁ ዐለይሂ ወሰለም ነቢያችን ዐለይሂ ሰላም ሁለተኛው ኸሊፋ የመጀመሪያ አቡበከር፣ ሁለተኛው ደግሞ የነቢያችን ዐለይሂ ሰላም ኸሊፋ የእሳቸው ምትክ ከሆኑት የሁለተኛው ዑመር ሊአነ ዑመረ ምክንያቱም ዑመር ተወሰለ ተቃረበ ቢልዓባስ
በነቢያችን ዓለይሂ ሰላም አጎት በሆነው በዓባስ ሐየን በህይወት እያለ በምን በህይወት እያለ ቢዱዓኢሂ በሱ በዱዓው ማለት ነው። እንግዲህ ዓባስ ማለት የነቢያችን ዓለይሂ ሰላም አጎት ነው። በቤተሰብነት ወደ ማን የቀረበ ነው? ወደ ነቢያችን ዓለይሂ ሰላም የቀረበ ነው። ወደ እሳቸው የቀረበ ስለሆነ እንግዲህ ያው የትኛውም ሰው ወደ ከመልካም ሰው ዝምድና ቤተሰብ ካለ የተወሰነ ምንድን ነው የተወሰነ የሆነ ደረጃ ይኖረዋል። እሱም ደረጃ ስላለው ምን አለ ዑመር ምን አደረገ? ኸሊፋ የነበረው ዑመር ለዓባስ ዱዓ አድርግልኝ ብሎ ጠይቆታል ማለት ተወስል ሊአነ ዑመር ምክንያቱም ተወሰለ ማለት ወደ አላህ ተወሱል አደረገ ቢልዓባስ በዓባስ ባይሆን በምን አይነት ነው ሐየን በህይወት እያለ ቢዱዓኢሂ በዱዓው ዱዓ አድርግልን ብሎ ጠየቀው ማለት ነው። ወለም የተወሰል ያኔ ተወሱል አላደረገም ዑመር። እንግዲህ ተወሱሉ የሚቻል ቢሆን ኖሮ ወዴት ነበር የሚሄዱ? ወደ ነቢያችን ዓለይሂ ሰላም ነበር። ምክንያቱም ነቢያችን ዓለይሂ ሰላም ሞተው ቀብር ውስጥ አሉ አይደል? በሳቸው ጃህ ይቻላል ምን በሳቸው ክብር ይቻላል ተብሎ የሚባል ቢሆን ኖሮ ዑመር ወደ ማን መሄድ ነበረበት? ወደ ነቢያችን ዓለይሂ ሰላም ወደ እሳቸው ነበር መሄድ የነበረበት። ወደ እሳቸው ሄዶ እሳቸውን እንግዲህ ቢጃሂ ነቢይ ወይም አላህን ሲለምን ቢጃሂ ነቢይ ማለት ነበረበት እንጂ ወደ ዓባስ መሄድ አልነበረበትም ማለት ነው። እና ዑመር ያኔ ተወሱል ያደረጉ በዓባስ ነው። ዓባስ ምንድነው ዱዓ እንዲያደርግለት ማለት ነው። ወለም የተወሰል ተወሱል አላደረገ አልተቃረበ ቢረሱሊ በመልእክተኛ ሰለላሁ ዐለይሂ ወሰለም ባዕደ መውቲሂ ከሞቱ በኋላ ማለት ነው። ስለዚህ እንግዲህ ታላቁ ዑመር በዛ ሰዓት መስራት በሚያስፈልግበትና እውነት አስፈላጊና በጣም መለመን የፈለገበት ሰዓት ነበርና ዑመር ወደ ማን አልሄደም? ወደ ነቢያችን ዓለይሂ ሰላም አልሄደም ማለት ነው። ሚቻልና የሚሆን ቢሆን ኖሮ ከኛ ቀድሞ የሚያደርጉት ማን ነበሩ? ነቢያችን ዓለይሂ ሰላም ሱሐቦች ነበሩ ማለት ነው። ስለዚህ ዛሬ ላይ እኛ ነቢያችን ዓለይሂ ሰላም እንወዳለን እናከብራለን የተለያየ ነገር እያልን እሳቸው ያልሰሩት ወይም የእሳቸው ሱሐባ የሆኑት ባልደረባ የሆኑት ሱሐቦች ያልሰሩት ነገር እየሰራንና የተለያየ ብዙ ቢድዓ ውስጥ እየገባን እሳቸው እንወዳለን ብለን ብንል ይሄ ውሸት ነው የሚሆነው ማለት ነው። ስለዚህ ሱሐቦች ያልሰሩት ነገር ነቢያችን ዓለይሂ ሰላም ያላስተማሩት ነገር መስራት ቢድዓ ነው የሚሆነው ማለት ነው። ጠይብ ወሃደ ተወሱሉ ይህ ተወሱል አለ እንግዲህ ይህ መቃረብ ቀድ ዩአዲ በእርግጥ ያደርሳል ሊሽርክ ወደ ሽርክ ያደርሳል ማለት ነው። ስለዚህ ሽርከን አስገር ሊሆን ይችላል ቢድዓ ከመሆኑ ጋር ሽርከን ምን ሊሆን አስገር ሊሆን ይችላል። ወደ ምን ያደርሳል? ቀድ ዩአዲ ማለት ያደርሳል ሊሽርክ ወደ ሽርክ ወዛሊከ ይህም ወደ ሽርክ የሚያደርሰው እንዴት ከሆነ ነው? ኢዛ እዕተቀደ ካመነ አነ አላህ ሙሕታጁን አላህ ይፈልጋል ያስፈልገዋል ብሎ ካመነ ሙሕታጅ ማለት ያስፈልገዋል። ምን ያስፈልገዋል? ሊዋሲጦቲ በሸሪን የሰው አማካኝነት ወይም የሰው ቀረቤታ ወደሱ የሚያደርስ ነገር የሰው አማካኝነት ያስፈልጋል ብሎ ካሰበ ሽርክ ሊሆንበታል ማለት ነው። ከልአሚሪ ልክ እንደ አሚር አለ። ወልሐኪም ልክ እንደ ንጉስና እንደ ፈራጅ ማለት ነው። ማለት ምን ማለት ነው የፈለገበት? አሁን እዚህ ላይ አሚር አለ እንግዲህ ባለስልጣን አለ። የትኛው ባለስልጣን? ከፍተኛ ባለስልጣን የሆኑ አካላቶች ተራው የሆነ ማህበረሰብ አያገኛቸውም። ብዙ ጊዜ ጥያቄ ለመጠየቅ የተለያየ ነገር ለማድረግ ምን አያደርግም አያገኛቸውም። ስለዚህ እነሱ ለማግኘት ምን ማድረግ አለበት? ባለስልጣን ለማግኘት በመካከሉ ብዙ ሰዎችን ጋር መሄድ አለበት። ብዙ ሰዎች ጋር ይሄዳል። ስለዚህ ወደዛ የሚያቃርቡት ሰዎች ይኖራሉ ማለት ነው። በመካከል ምን አሉ? ሰዎች የሚያቃርቡ የሆኑ ምን አሉ? ዋሲጣዎች አሉ። ስለዚህ ልክ አላህም እንደዛ አስቦ ለአላህም አላህ ለመለመን ዋሲጣ ወይም ወደ አላህ የሚያዳርስ አካል በመካከል መኖር አለበት ብሎ የሚያምን ከሆነ አሁንም ወደ ሽርክ ይወስደዋል ማለት ነው። አሁን ቀድ ዩአዲ ያደርሳል አለ ሊሽርክ ወደ ሽርክ ያደርሳል እና ወዛሊከ ይህ የሚሆነው የሚያደርሰው መቼ ነው? ኢዛ እዕተቀደ ካመነ አነ አላህ ሙሕታጁን ያስፈልገዋል ሊዋሲጦቲ በሸሪ የሰው አማካኝነት ልክ ከልአሚሪ ያ አሚሩ ባለስልጣኑ ለማግኘት በመካከል ሰዎች እንደሚያስፈልግም ቀጥታ እነሱን ማግኘት እንደማይቻለውም ወልሐኪም ሐኪሞች ፈራጆች እና የተለያየ ፍርድ ቤት የሚሰሩ ሰዎች እነሱን ቀጥታ ማግኘት እንደማይቻለውም በመካከል ምን ያስፈልጋል? ዋሲጣ አዳራሽ ያስፈልጋል ወይም አማካኝ ያስፈልጋል። ስለዚህ ለአላህም ያስፈልገዋል። ቀጥታ አላህ እኔም መለመን አልችልም አላህን መጠየቅ አልችልም ብሎ የሚያምን ከሆነ ወደ ምን ያደርሰው? ወደ ሽርክ ያደርሰው ይችላል ማለት ነው። ጠይብ ሊአነሁ ምክንያቱም ይሄ ለምንድነው ከተባለ ሊአነሁ ምክንያቱም ሸበሃ አመሳሰለ አልኻሊቅ ኻሊቅ ፈጣሪ አመሳሰለው ቢልመኽሉቅ በመኽሉቅ አመሳስሎታል ማለት ነው። በመኽሉቅ ኻሊቅ ማለት ፈጣሪ ማለት ነው። መኽሉቅ ማለት ምንድነው? ተፈጣሪ ማለት ነው። ስለዚህ ይሄ አላህን በማን ያመሳሰለ ነው? እንግዲህ እኔ አላህ ቀጥታ አላህን ለምኘው እሱን ማግኘት አልችልም። ስለዚህ በመካከል ምን ያስፈልጋል? ወደ አላህ የሚያቃርበኝ ሰው ያስፈልጋል፣ የሆነ አካል ያስፈልጋል ብሎ የሚያምን ከሆነ ልክ አላህ በማን አመሳስሎታል? በእነዚህ በባለስልጣናቶች እና በሐኪሞች በእነሱ አመሳስሎታል ማለት ነው። ስለዚህ እንደዚህ የሚያደርግ ከሆነ
ኻሊቅን በመክሉቅ ፈጣሪን በተፈጣሪ ስላመሳሰለ ወደ ሽርክ ሊያደርሰው ይችላል ማለት ነው። ስለዚህ ያው እነዚህ ነገራቶች ተወሱል ቢጃሂ ረሱል ሰለላሁ ዐለይሂ ወሰለም አይቻልም፣ ማድረጉም ቢድዓ ነው የሚሆነው። ወደ ሽርክም የሚያደርስበት ሁኔታ ሊኖር ይችላል፣ አሁን ላይ እንደጠቀስ ነው ማለት ነው። ጠይብ ወሊማዕሪፈቲ ዛሊክ አለ እንግዲህ ይህን ጨረሰልን። ወሊማዕሪፈቲ ልመዚድ ወሊማዕሪፈቲ ማለት ለማወቅ አልመዚድ ጭማሬ የሆነ እውቀት ለማወቅ ምን ተፋሲል ማለት ከማብራሪያ ጋር ምን ተፋሲል ከማዓት ተፋሲል ነው ከማብራሪያ ጋር ጭማሪ የሆነ ነገር ለማወቅ ማለት ወአዲለቲ ማስረጃዎችም ለማግኘት هذا الموضوع ማለት ይህ ርዕስ ማለት ነው። ስለ ተወሱልና ስለ ሸፋዓ ስለ ምልጃ ስለ ተወሱል የበለጠ ተፋሲል ለማግኘት ተፋሲል ማለት ምን ማለት ነው? ማብራሪያ ማለት ነው። ማብራሪያ ለማግኘት አዲል ለማስረጃዎችና እንደዚሁም ማብራሪያ ለማግኘት ለማወቅ ምን ወዴት ይሄዱልኝ ነው? ሙራጃ ይደረግ ይጠና ይነበብ ማለት ነው። ሪሳለቱ ኪታብ አለ። ሪሳላ ማለት አጭር ኪታብ ማለት ነው። አጭር ኪታቦች ሪሳላ ተብለው ይጠራሉ። ልክ ደብዳቤ እንደ ደብዳቤ ሪሳላ ማለት ደብዳቤ ማለት ነው። እና አጭር ኪታብ ይመልከት። ዩራጃዕ ማለት ሙራጃ ይደረግ ይነበብ፣ አንብቡት፣ ሙራጃ አድርጉት እያሉ ነው። ምን ሪሳለቱ አተወሱል የሚል ኪታብ። አተወሱል ርዕሱ ምንድነው? ስሙ ምንድነው? አተወሱሉ ወአሕካሙሁ ወአንዋዑሁ። ተወሱል ኪታቡ ምን ይላል? ተወሱል አለና ወደ አላህ መቃረብ፣ ወአሕካሙሁ ፍርዶቹ፣ ወአንዋዑሁ የተወሱል አይነቶች እነማን ናቸው የሚል ኪታብ አለ። ስሙ አተወሱል ወአሕካሙሁ ወአንዋዑሁ የሚል ኪታብ አለ። እሱ ሙራጃ ይደረግ፣ እሱ ይነበብ እያለ ነው። እንግዲህ ሊሼኽ አልባኒ ኪታቡ ይሄ ኪታብ ተወሱል የሚለው ኪታብ ያዘጋጁት ማን ናቸው? ሼኽ አልባኒ ረሒመሁላሁ ተዓላ ረሕመተን ዋሲዓ እሳቸው ናቸው። ስለዚህ የበለጠ ማብራሪያና የበለጠ ሰፋ ያለ ነገር ከፈለክ ወደዛ ኢሓላ አደርግሃለሁ ወደዛ ሂድ እያለ ነው። እዚህ ላይ ያመጣሁት በጣም አጭር ነው ለማለት ነው። እንግዲህ እዚህ ላይ የመጣው አጭርና ጥምጥን ያለ ነው፣ በትንሹ ነው የመጣው። ግን የበለጠ ደግሞ ማብራሪያ ከፈለክ የሼኽ አልባኒ የእሳቸውን ኪታብ ተወሱል ወአሕካሙሁ ወአንዋዑሁ የሚለውን ኪታብ መጥል አጥና እያለ ነው። ስለዚህ ያው በተቻለን ያክል እሱንም ፈልገን ማጥናት ወይም ማንበብ ይኖርብናል ማለት ነው። ኢንሻአላህ እንግዲህ የተወሱልን ሙሉ ጓዝ እዚህ ላይ ያበቃል። እኛም ኢንሻአላህ ደርሳችን እዚህ ላይ እናቁምና ቀጣይ ላይ ደግሞ ጥያቄ 38ኛው ጥያቄ ምንቀጥል ይሆናል። አላህ ሱብሓነሁ ወተዓላ ሰምቶ የሚጠቀሙና እንደዚሁም በተግባር የሚያውሉ ነቢያችን አለይሂ ሰላም በትክክል የሚከተሉ የእሳቸውን ስራ በትክክል እየሰራን እሳቸው የሰሩትን እየሰራን የተዉትን እየተውን በትክክል እሳቸው የምንከተል ሰዎች አላህ ያድርገን። ወላሁ ሱብሓነሁ ወተዓላ አዕለም። ወሰለላሁ ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰሕቢሂ ወሰለም።